አንድ ድንጋይ አለ። ይሄ ድንጋይ ዓለምን ማጥፋት የሚችል አቅም በውስጡ ይዟል። የኒኩሌር ኃይል እንዴት ነው ከዚህ ነጫጭባ ድንጋይ ወይም ደግሞ ከማይረባ ድንጋይ ይቅርታ ለቃላቱ እንዴት ነው ይሄ ሁሉ ኃይል የሚወጣው? አሜሪካና ሩሲያ ሁለቱ ብቻ 90% የሚሆነውን የኒኩሌር መሳሪያ የታጠቁ ናቸው። ይሄ ሁሉ ጉልበት ያገኙት እንዲህ አይነት ኃያልነት ያገኙት ከዚህ የማይረባ ድንጋይ ነው። አንድ ድንጋይ እንዲሁ መንገድ ላይ ብታገኙት በእግራችሁ ኳ አርጋችሁ የምትጥሉት በጣም ዝም ብሎ ተራ ድንጋይ ሲምፕል ድንጋይ 700,000 ቤቶችን የመብራት ኃይል ምንጭ መሆን የሚችል መሆኑን ብታውቁ በጣም አያስደንቅም? ኢትዮጵያ የዩራኒየም ኦር አላት ወይ? ኢትዮጵያ የኒውክሌር ኃይል ለማመንጨት ጥረት እያደረገች ነው። መሰረቱን እየጣለች ነው አይደለ? በመሰረቱ የዩራኒየም ኦር አላት ወይ? በዩኒቨርሳችን ውስጥ ካሉ በጣም አስደናቂ ፎርሶች መካከል በዚህ ድንጋይ ውስጥ ታምቆ ያለ ነው። ይሄ ድንጋይ ወይም የድንጋይ አይነት በካናዳ፣ በካዛክስታን፣ በአውስትራሊያ፣ በናሚቢያ፣ በኒጀር የሚገኝ ነው። ኢትዮጵያም ውስጥ አለ። ግሬድ አለው፣ ግን የኳሊቲ ግሬድ አለው። ዩራኒየም እንዴት ነው የሚበለጽገው? ዩራኒየም እንዴት ነው የሚብላላው? ሳይንቲስቶች እዚህ ድንጋይ ውስጥ ሁለት ኤሌመንቶች አሉ። ይሄን ድንጋይ እንዲያደርጉት ዩራኒየም ኦር እንዲሆን ያደረጉ ሁለት ኤሌመንቶች አሉ። እነዚህ ፓርቲክሎች ዩራኒየም 238 እና ዩራኒየም 235 ብለው ለይቷቸዋል። ኦኬ